ደገፋው ካይኔ ላይ ሳጣሽ ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህ ነገር መርሳት ነው ወይ ጤንነት? ደገፋው ካይኔ ላይ ሳጣሽ። በሁለቱ ሴቶች የለየለት ተንኮል እጅጉኑ የተበሳጨውና ተስፋ የቆረጠው አብርሃም ከሀገር ሊወጣ መሆኑን ሰምቻለሁ ማለት ነው። ያው ከዚህ ቀደምም በእንደዚህ በተመሳሳይ ምክንያት ከሀገር ወጥቶ ተመልሶ መምጣቱን ሁላችንም እናውቃለንና አሁን ላይ ደግሞ ያ ተመሳሳይ ችግር በድጋሚ ወደ አብርሃም ህይወት መጥቷል። በነገራችን ላይ ለሁሉም ነገር ተጠያቂው ራሱ አብርሃም ነው። ራሱ በፈጠራቸው ችግሮች ምክንያት ዛሬ እንደዚህ ልቡ ተሰብሮ አይተነዋልና ይሄ ለዚህ ነገር ማንንም ተጠያቂ ማድረግ አይቻልም። በቃ ራስህ በራስህ ህይወት ውስጥ የፈጠርካቸው ነገሮች ናቸው። ሄርሜላም እንዲህ ለማድረጓ ሩታም እንዲህ ለማድረጓ ካንተ የተሻለ ለዚህ ነገር ተጠያቂ ሊሆን የሚችል ሰው ስለሌለ ኃላፊነቱን መውሰድ አለብህ ብዬ እንደኔ ያስባለሁ ማለት ነው። ምክንያቱም እያንዳንዱን ነገር አንተ በገዛ እጅ ፈልገህ ያመጣቸው ነገሮች ናቸው። ሩታም እንደዚህ አይነት ጌም ውስጥ እንድትገባ ያደረግከው አንተ ራስህ አብርሃም ነህና ለሚመጡብህ ነገሮች አሁን ለተፈጠሩብህ ነገሮች ኃላፊነቱን መውሰድ መቻል አለብህ። እንደኔ ከእንደዚህ አይነት ነገሮች ዞር ብለህ የተወሰነ ጊዜ ከራስህ ጋር የምትሆንበት ጊዜ ያስፈልጋል ብዬ አስባለሁ። በቃ ሩታ እምቢ ስላለች ዘለ ወደ ሄርሜላ ድጋሚ መመለስ አለብህ የሚል ሐሳብ የለኝም። ሄርሜላም ብትሆን ሴት ልጅ ናት። የፈለገ ክብሯን ጥላ አንተን አፍቅራ እንደዚህ ልትሆን ብትችልም ሴት ልጅ ናት። ምርጫም መርጠ ወደዛ ከሄድክ በኋላ እዛ ጋር እምቢ ስትባል ተመልሰ ስትመጣ የምትቀበለ አይነት ሴት አይደለችም። ተጎድታለች። እሷ አልተጎዳችም ምናምን መጀመሪያም ባል እንዳለው ያወቅሽ ልጅ እንዳለው ያወቅሽ አይደል እንዴ ምናምን እያለን እንገኛለን። ግን ቢሆንም ደግሞ እሷ ላይም የዚህን ያክል ልንፈርድበት የምንችልበት መንገድ የለም። ግን እንደኔ ደግሞ የምር ከልብሽ የምታፈቅሪ ከሆነ የምትወጁ ከሆነ ይሄንን ሁሉ ዋጋ እሱን ለማግኘት ብለሽ የከፈልሹ መስዋዕትነት እስከሆነ ድረስ ደግሞ በእንደዚህ አይነት ሰዓት እሱን ልቡ በተሰበረበት ሰዓት ከጎኑ ሆነሽ የራስሽ ማድረግ ትችይ ነበር በቀላል መንገድ። እስከዛሬ ድረስ ስንት አይነት ነገሮችን ሞክረሽል፣ ስንት አይነት ፋይቶችን ተፋይተሽል። በሱ ምክንያት ስንት ያልተባልሹ ነገር አለ እንዴ? በሱ ምክንያት በጣም ብዙ ነገር ሁላ ስትባይ አልነበር? ስለዚህ ይሄንን የመሰለ ወርቃማ እድል በገዛ ባለቤቱ በልጁ እናት እስከተሰጠሽ ድረስ አጋጣሚውን መጠቀም መቻል ነበረብሽ። አይሚን አሁን የሆነ ነገር ቢፈጠር ደግሞ ድጋሚ ፍቅር ያገረሽብኝ ምናምን ብለሽ ማለቃቀስሽ እንደማይቀር እርግጠኛ ነኝ። ከልብሽም ጨከነሽበት ወይም እሱን ጠልተሽ ከሱ ጋር ላለመሆን ፈልገሽ እንዳልሆነ ይገባኛል። በቃ አለ አይደለ ለምን እኔን አልመረጠኝም ለምን ወደዛ ሄደ ከሚል እልህ የተነሳ ነው። አንዳንዴ ግን እልህ አይጠቅመንም። እልህ የምንፈልገውን ነገር ያሳጠናል እንጂ ሊጠቅመን የሚችለው ነገር የለም። ሰው እንደሰማሁት ከሆነ አሁን ላይ አብርሃም ከሁሉም ነገር ርቆ ድጋሚ በባለፈው ወደ ሄደበት ቻይና ሊሄድ መሆኑን ሰምቻለሁ ማለት ነው። ይሄንን ፕሮሰስ በርግጥ ከሄርሜላ ጋር መጀመራቸውን ሁላችንም እናውቃለን። ግን አሁን ባለው ሁኔታ አብረው የሚሄዱ አይመስለኝም። እሱ ለብቻው ሊሄድ ነገሮችን እያስተካከለ መሆኑን ሰምቻለሁ ማለት ነው። ስለዚህ እኔ አሁን ላይ ነገሮችን ለማስተካከልም ለመፍታትም ከሩታ ይልቅ ሄርሜላ ተቀርባለች ብዬ አስባለሁ። ምንም በቃ ሁሉንም ነገር እርግፍ አድርገሽ ትተሽ ልክ እንደበፊቱ መሆን ብቻ ነው ከአብርሽ ጋር ያለሽን ችግር ለመፍታት ማለት ነው። አይሚናው አስደብሮሻል፣ አስከፍቶሻል ምናምን ይሄንን ነገር ልንከደው አንችልም እኛም ማለት ነው። የሚካደም ነገር አይደለም። ምክንያቱም ምርጫ ነበረው፣ ምርጫውን መርጦ ሄዷል። እዛ ጋር ኢግኖር ሲደረግ ደግሞ ወዳንቺ ተመልሶ መምጣቱ እንደየትኛውም ሴት ያበሳጭሻል። ግን ደግሞ ብዙ ዋጋ ከፍለሽለታል፣ ብዙ ነገር ተብለሽለታል፣ በጣም ብዙ መስዋዕትነትን ከፍለሻል። እግዚአብሔርን እኔ በዚህ ልክ ማለት ነው በዚህ ልክ አንድን ወንድ በእጇ ለማስገባት እንደዚህ ዋጋ የከፈለች የታገለች ሴት እንደኔ አይቼ አላቅም። እንግዲህ በኢትዮጵያ የመጀመሪያዋ ነሽ ብዬ ነው የማስበው ማለት ነው። የሰው ባልን ቀምቶ የራስ ለማድረግ የዚህን ያክል ግብግብ የፈጠርሽ ሴት የመጀመሪያዋ አድርጌ ነው የማስብሽና እንደዚህ የተባልሽለት ብዙ ዋጋ የከፈልሽለትን አብርሃም ከዚህ የተሻለ ወርቃማ እድል ከየት ይገኛል ብለሽ ነው ኢግኖር እያደረግሻለሽ። አሁን እልህ መጋባትሽን ትተሽ ሩታ የሰራችውን ስህተት አንቺ መድገምሽን ትተሽ ይሄ ልጅ ልቡ ተሰብሯል፣ ተጎድቷል። እዛም እምቢ ተብሏል፣ እዚህም እምቢ ተብሏል። ሁለት ሚስት ይኖረኛል ብሎ ያሰበ ልጅ እንግዲህ ብቻውን ሜዳ ላይ ቀረ ልቤ ሜዳ ላይ ያለ ነውና
በዚህ ሰዓት ላይ የትኛውም ሴት መታ ልቡን ጠገን ብታድርግ አብርሽ ዘንድ ቦታ ይኖራታል ብዬ አስባለሁኝ። እና ከትላንት ጀምሮ የፍቅር ጉዳይ ዞር እያለ ነው እና ምናልባትም እሷ መታ ልቡን ከመጠገኗ በፊት የራሳችሁን እርምጃ ብትወስዱ የተሻለ ነው ብዬ አስባለሁኝ። ከዛ ውጪ ጋሽዬ ሩታን ለማናገር እንደሞከሩ ሰምቻለሁ ማለት ነው። ለምን ይሄንን ጉዳይ ወደ መስመሩ ሲመጣ ነገሮች ለመፈታት ከጫፍ በሚደርሱ ሰዓት ላይ እንደዚህ አይነት ነገሮችን ማድረጉ ለምን አስፈለገ? ከሱ ጋር እርቅ ማትፈልጊ ከሆነ መጀመሪያውንም ያስሹን መንገድ ይዘሽ መሄድ እየቻልሽ ለምን ይሄንን ነገር አደረግሽ ብላለች። ያው እሱ የተጫወተውን ጨዋታ እኔ መጫወት እንደምችል ላሳየው ነው የሚል ምላሽ ነው ለጋሽዬም የመለሰችውና በቃ ሩታ በነገራችን ላይ አምረራለች፣ ጨከናለች። አሁን ነው ለኔ ግልጽ የሆነልኝ ሁሉም ነገር ማለት ነው። እኔ እንደዚህ አብርሽ ላይ ተቆርጣለች ምናምን የሚል እሳቤ አልነበረኝም። በቃ እስከዛሬ ድረስ እልሁ ከሄርሜላ ጋር ስለሆነ ምናምን ነበር እየመሰለኝ ያለው፣ ግን በግልጽ ነው የተናገረችው። ትላንትና ከኤፍሬም ጋር ኤፍሬም ቻናል ላይ የተለቀቀውን ቪዲዮ ተመልክታችኋልና በግልጽ ማለት ነው እኔ ከዚህ በኋላ ለሰው ምናምን ብዬ የማደርገው ነገር የለም። ለራሴ ደስታ ነው የምኖረው። ሲንግል ማምነቴን አምኜ ተቀብያለሁኝ። እግዚአብሔር ሲል ልጄም ጠንከር ስትል ምናምን ደግሞ አዲስ ህይወት መጀመር እችላለሁኝ የሚል ምላሽ የሰጠችውና ምን ያክል ከአብርሽ ጋር የነበራት ነገር እንዳበቃለት ምናምን ነው ምላሽ የሰጠችውና ግን እኔ እንደኔ ይሄንን ነገር ባታደርግ ደስ ይለኛል። በቃ አላ አይደለ አሁን በብዙ ሰው ዘንድ እንዲቆረጨምባት ነው ያደረገችው። ቢቀርባትና ልክ የዛኔ ወስና በአቋሟ ጸንታ እንደሄደችው እንደዛ ማድረግ ብትችል አሪፍ ነበረ። ግን ያንን ነገር ማድረግ አልቻለችም። ይሄ ነገር ደግሞ ከማንም በላይ እሷን ይጎዳታል። በቃ ይሄ አለ አይደለ ሚዲያ ላይ የሚወጡ ነገሮች ሁሉ እንደንትን ነው ቁጭ ብለው የሚቀሩትና ይሄንን ነገር ነገ ላይ ሁሉም መልሶ ሲያዩት እኮ ምን አለ እንደዚህ ባላደረግና እያንዳንዳችሁ ማለት ነው ሁላችሁም ላይ ትልቅ ስህተት አለባችሁ ምንም ማለት ነው። እንደዚህ ሚዛን ላይ ሲቀመጥ ያንዳችሁ ይበልጣል እንበል እንጂ ሶስታችሁም ድብን ያለ ስህተት ነው ያለባችሁ። እስከና አጃቢዎቻችሁ እስከና ብሩክና አቤል በዛ በኩልም ያሉት የሩታ ወንድሞች ብቻ ከዚህ ነገር ጀርባ ያሉ ሰዎች በሙሉ ራሱን የቻለ ትልቅ የሆነ ሚስቴክ አለባቸውና ለሁሉም ነገር እያንዳንዱ የራሱ የሆነ ድርሻ አለውና መጨረሻው እንደማያምር ተናግረን ነበረ። መጨረሻው አሁን ላይ እንዴት እንዳስጠላ ደግሞ ያያችሁ ይመስለኛል። ኦሬዲ አብርሽም እንግዲህ በነገሮች ተስፋ ቆርጧል። እንዳልኳችሁ ከዚህ በፊት የንግድ ስራዎችን ለመጀመር ወደ ቻይና ጉዞ አድርጎ ነበርና ያንን ነገር ከሩታ ጋር ያለበትን ልጁ ከተወለደ በኋላ ምናምን አንዳንድ ነገሮችን አስተካክሎ ዳግም ወደዛ ነገር ለመመለስ እቅድ እንዳለው ከዚህ በፊትም በተወሰነ መልኩ ሃይላይቶችን እኔም ነግሬያችኋለሁ፣ እናንተም የሰማችሁ ይመስለኛልና አሁን ዳግም ወደዛ ነገር ሊሄድ ነው። በቃ እኔ እዚህ ቡታጅራ ውስጥ ያሉ ሴቶች እኔ ልቤን እየሰበሩኝ ነው። ምናልባት እዛ ቆንጅዬ ቻይና ያው ተመሳሳይ ቢሆንም ካልሆነ ከዛ አንድ ቻይና ፈለገን ማለት ነው። እንዴት አድርገው እውነቴን ነው እኔ ከሀበሻ ሴት በተሻለ ፍቅር ይሰጣሉ የሚል መረጃ ደርሶኛል። እንግዲህ ይሄ የተሰበረውን ልቡን ጠጋግነው እንቁልልጭ እንዳይሏችሁ ነው እንግዲህ ስጋታችንና ለማንኛውም ያው ወደ አዲስ አበባ ዛሬ እንደሚሄድ ሰምቻለሁኝ። አንዳንድ ነገሮችን አስተካክሎ እንግዲህ ይሄዳል ማለት ነው። በዚህ መሀል ትንሽ ቻንስ አላት ብዬ የማስበው ሄርሜላ ናት። ነገሮች ብልጭ ብለውላት ተሯሩጣ ኤርፖርት ላይ ምናምን ያቺ የተለመደችውን ድራማም ቢሆን ሰርታ ምናምን ይሄን ልጅ መመለስ ከቻለችና ልቡ እንዳይሰበር ማድረግ ከቻለች ከዚህ በኋላ ጥሩ የሆነ ጊዜያቶችን ታሳልፋለች የሚል እሳቤ አለኝ። ልክ እንደ ከዚህ ቀደሙ ሩታም ጋሬጣ ትሆንባቸዋለች ብዬ አላስብም። እሱም ሲጀምር እኮ እውነታውን እንነጋገር ከተባለ ግን ማለት ነው ጋይስ አምኖበት አይደለም ይሄዱ ታውቃላችሁ አይደለ? ወደ ሩታ ሲሄድ አምኖበት ምናምን እኮ አይደለም። በቃ አለ አይደለ? ትዳር ነው ልጅ አለ ምናምን በቃ የግድ መመለስ ስላለበት እንጂ ለሄርሜላ ስሜት ሳይኖረው ቀርቶ ምናምን የተመለሰ የሚመስላችሁ ሰዎች አትሳሳቱ። ለሄርሜላ ድብን ያለ ስህተት አለ፣ ሙተተ ብሎባታል በቃና እሷም ይሄንን ነገር ስላወቀች ይመስለኛል አሁን ጃምጃሙ ላይ እንደዛ ምናምን ማድረግ ጀምራለችና ለማንኛውም እስኪ ምሽት ላይ የሚፈጠሩ ነገሮችን ደግሞ ለማየት እንሞክራለን ማለት ነው። በጣም ብዙ ነገሮች እየተሰሙ ነው ያሉት። ብቻ ከሆኑ በኋላ መተን እናወራባችኋለን። እወዳችኋለሁ። ምሽት በሚለቀቁ ቪዲዮዎች እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።